ሰላም ውድ ያለት ሚዲያ ቤተሰቦች እንደምን ቆያችሁ እንግዲህ እንደሚታወቀው በባለፈው ሳምንት ስራተ ቅዳሴን በተመለከተ ጥያቄዎችን እስከነመልሶቻቸው ከውድ መምህራችን መጋቢ ሐዲስ እንዳልካቸው ጋር ወደናንተ አቅርበን ነበር ዛሬ ደግሞ ከባለፈው ሳምንት የቀጠሉ ጥያቄዎችን ወደናንተ ይዘመተናል አብራችሁን ቆዩ ሌላው ዲያቆኑ ጸልዩ በእንተ ሰላም ብሎ ያዜመ በአራቱም ማዕዘን ሰላምታ ይሰጣል እናም ይህ ትርጉሙ እንዲሁም ደግሞ ምእመናን ምን ማድረግ እንዳለባቸው ቢያብራሩልን ጸልዩ በእንተ ሰላም እጽምተ ወፍቅር ተአምኦ በበይናቲክሙ በአምላክ ቅዱሳን ጸልዩ በእንተ ሰላም ሰላም ማለት ፍቅር አንድነት ማለት ነው ስለዚህ ስለ ፍቅርና ስለ አንድነት ጸልዩ በዚህ ዓለም ለሚኖር ሰው ከሚያስፈልጉ መሰረታዊ ነገሮች ሁለቱ ፍቅርና አንድነት ናቸው ፍቅርና አንድነት ደግሞ የሚገለጸው ከሰው ጋር በሚኖረን ህብረት አኗኗር ስለሆነ ጸልዩ በእንተ ሰላም ፍጽምቶ ፍቅር ተአምሁ በበይናቲክሙ በአምሃ ቅድሳት ይላል ዲያቆኑ በተቀደሰ ሰላምታ ሰላም ተባባሉ ሰላምታው ቅዱስ ካልሆነ ያ ሰላም የውሸት ሰላም ነው ፍቅር አንድነት የሌለበት ሰላም ነው ማለት ነው ሁለት አይነት ሰላምታዎች አሉ የረከሰና የተቀደሰ ሰላምታ ይሄን ቅዱስ ጳውሎስም በመልእክቱ አንስቶታል በተቀደሰ ሰላምታ አሳሳም ተሳሳሙ ሰላምታ ተሰጣጡ ይላል ይሄንን ነው ቅዱስ ባስልዮስ በቅዳሴው የደገመው ስለዚህ ምን አይነት ሰላምታ አለ ካልሽኝ የሰይጣን ሰላምታ አለ አሁን የውሸት ነው ሁለተኛው በብሉይ ኪዳን የያዕቆብ ወንድም የኤሳው ሰላምታ ወንድሙን አቅፎ ስሞታል ግን ፍጽሞ ይጠላዋል እየጠላው ነው የሚስመው ሶስተኛው በሐዲስ ኪዳን የይሁዳ ሰላምታ ይታወቃል በዚህ በሰሙነ ሕማማትም ሰላምታ ከሚከለከልባቸው ምክንያቶች አንዱ እሱን ለማመልከት ስለሆነ የይሁዳ ሰላምታ እየሳመው የምስመው ነው የምትገሉት የሚል መልእክት ነው ግን ሲያስተላልፍ የነበረ ከዛ ሌላኛው የሄሮድስ ነው ሰባ ሰገል አማሃ ይዘው ወደ ኢየሩሳሌም ሲመጡ የሕፃኑን ነገር መርምራችሁ በእኔ ተመለሱ እኔም እንድሰግድለት ነበር ያላቸው ግን ንጉስ ሳይገር ላይነክስም ብሎ አስቦ እንዴት እንደሚገርለው ያሰበ ግን እንድሰግድለት ነበር የሚለው ይሄ በሙሉ የረከሰ ሰላምታ ይባላል እንደዚህ አይነቱ የተቀደሰ ሰላምታ ሰላም ተባባሉ የሚለው ግን በፍቅር በአንድነት ሆናችሁ ከልባችሁ ማለት ነው ይሄ ክርስትና መገለጫ ስለሆነ ሁለቱ ገባሬ ሰናዩ ዲያቆንና ንፍቁ ዲያቆን በአራቱም ማቅጣጫ እጅነሳሳሉ ማለት ነው ሰላምታ በዚህ ምክንያት በቤተ ክርስቲያን ምእመናን ሴቶች በሴቶች በኩል ሴቶች ከሴቶች ጋር ነው ወንዶች ከወንዶች ጋር ነው ሲጀመር በመጋረጃም ስለሚለይ ሴቶች ከወንዶች ጋር አይሆንም ሴቶች ከሴቶች ጋር በአራቱም ማቅጣጫ ማለት ነው እጅ እንዲነሳሱ ሥርዓት ታዟል ይሄም ደግሞ በአራቱም ማቅጣጫ ፍቅር አንድነት እግዚአብሔር ለሁሉም ፍጥረት የሰጠ መሆኑን ለመግለጽ ነው ማለት ነው እንግዲህ እንደሚታወቀው በቅዳሴ መሃል የተቀመጣችሁ ተነሱ ወደ ምስራቅ ተመልከቱ እናስተውል በማለት ዲያቆኑ ትእዛዝ ይሰጣል በቅዳሴ ሰዓት ላይ መቀመጥ ይፈቀዳል ወይስ እንዴት ነው ይሄንን ቢያብራሩልን ተነሱ ወደ ምስራቅ ተመልከቱ እናስተውል ተሰጥቶን መልሶ በቅዳሴ ሰዓት የሚቀመጥ የታመመ ሰው ደዌ የገጠመው ሰው እና ደግሞ በከባድ እርጅና ላይ ያለ ሰው
ካልሆነ በስተቀር በቅዳሴ ተቀመጡ የሚል ትእዛዝ ጥንቱን አልተሰራም። እንደውም በጥንቷ ቤተክርስቲያን አበው እንደሚሉት ወንበር ራሱ አልነበረም ቤተክርስቲያን ውስጥ። ምክንያቱም ሰው ቤተክርስቲያን የሚሄደው ሊቀመጥ አይደለም፣ ሊተኛ አይደለም። የምስጋና ቤቴ የጸሎት ቤት ይባላል አይደል ያለው? ለጸሎት ነው የሚሄደው። ታዲያ ወንበር ምን ያደርጋል? አሁን ከደካማ ከመሆናችን የተነሳ ለድካማችን የሚስማማ ነገር ነው ቤተክርስቲያን ውስጥ እየፈጠርን የመጣ ነው። ስለዚህ ከዚህ አንፃር እንደውም አሁን እንደ ልማድ ሆኖ እስከ የተቀመጣችሁ ተነሱ እስከሚባል ድረስ ሰው ይቀመጥና ክፍል 1 ክፍል 2 ብሎ ማለት ነው። ስለዚህ እስከ ተቀመጣችሁ ተነሱ መቀመጥ እንደሚቻል አድርጎ አስቧል፣ ሰው ወስኗል። አብዛኛው ሰው እንደ ትምህርት አድርጎ ወስዶታል። ከዚያ በኋላ አዋጅ የታወጀው የተቀመጣችሁ ተነሱ ለተቀመጥነው ነው፣ አሁን ደግሞ እንድንነሳ አርፈን ቆይተን እንድንነሳ የሚል ፐርሴፕሽን ወስዷል ሰው። ግን የተሳሳተ ነው ፈጽሞ። ለምንድነው የተሳሳተው? ስለ ስጋዊ መቀመጥ አይደለም ራሱ ዲያቆኑ የሚናገረው። ምክንያቱም ቅዳሴው ራሱን የቻለ ምስጢር ስለሆነ የተቀመጣችሁ ተነሱ ስለ ስጋዊ መቀመጥ አይደለም ዋናው ዓላማው። ወደ ምስራቅ ተመልከቱ ራሱ ስለ አቅጣጫ አይደለም የሚያወራው፣ ስለ ሌላ ልዩ ምስጢር ነው። አሁን ሁለቱን እንኳን ብናነሳው የተቀመጣችሁ ተነሱ ማለት ሰው ቆሞ ሊቀመጥ ይችላል በህሊናው እና መተርጉም ምን አሉ? ከነዋ መሐኬትና ከአራተ ዝንጋኤ ቅዳሴውን ረስተን ጭልጥ ብለን ቤታችን ሄደን እናውቃለን። እሱ አራተ ዝንጋኤ ይባላል። ከመርሳት አልጋ ተነሱ። ከነዋ መሐኬት ደግሞ ቅዳሴው ሰልችቶን መቼ ነው ተው የሚባል ይያል መሐል ላይ የሚባለው ነገር ሳንሰማ በሐኬት በስንፍና እንቅልፍ እንያዛለን፣ በመዘንጋት አልጋ እንተኛለን። ከዚህ ተነሱ ነው የተባለው። የመጀመሪያው ሐሳብ ስለዚህ የተነገረ ነው ማለት። የማለት ግን ምናልባትም በራሱ ካቀም በላይ ነገሮች ተፈጥሮበት የተቀመጠ ሰው ቢኖር ስለ ስጋዊ መቀመጥ አልተነገረም ብሎ ደግሞ ተቀምጦ ይቅር ማለትም አይደለም። ጥንቱን ግን የተነገረው ስለ ህሊና ነው። ዲያቆኑ በየመካከሉ ለጸሎት ተነሱ የሚለው እኮ ሰው ተቀምጦ አይደለም፣ ህሊናችሁ ይነቃቃ ነው። ከዛ እንደውም ቄሱ ምን ይላል? የተቀመጣችሁ ተነሱ ሲል ቅዳሴ ማርያም ላይ ዲያቆኑ ቄሱ ንትነሳ አንከ በፍርሃተ እግዚአብሔር ከመናየ ብያ ወነወድሳ ለምልዕተ ጸጋ፣ ጸጋን የተመላች እመቤታችን ከፍ ከፍ እናደርጋት ዘንድ እግዚአብሔርን በመፍራት እንነሳ የሚለው ህሊናን የተመለከተ ጉዳይ ነው። ሰው በአካሉ ቆሞ በልቡ ከቅዳሴው ጋር ህብረት ከሌለው ስለማይጠቀም ፊዚካል ጉዳይ አይደለም፣ ኤክሰርሳይዝ አይደለም ምናደርገው ቤተክርስቲያን የነፍስ ውህደት ስለሆነ ነው። ያኛው ራሱ አቅጣጫው ወደ ምስራቅ ተመልከቱ የሚለው አቅጣጫን የሚመለከት አይደለም። አሁን ወደ ምዕራብ የዞረ ሰው የለም፣ የታወቀ ነው። ምስራቅ የተባለችው ቤተክርስቲያንና ተራሷ መቅደሱ ነው። ሁሉም ሰው ራሱ የሚገርመው በምዕራብ አቅጣጫ ራሱ ያለው ወደዚህ ነው የሚዞረው። በዚህኛው አቅጣጫ በሁሉም ያቅጣጫ ያለው ወደ ቤተክርስቲያን ነው የሚዞረው። ቤተክርስቲያን ናት፣ ድንግል ማርያም ናት ምስራቅ የተባለችው። ሕገ ወንጌል ናት፣ ወንጌል ራሱ ምስራቅ ትባላለች። እመቤታችን ናት፣ በምስራቅ ፀሐይ ጽድቅ ኢየሱስ ክርስቶስ ከርሷ ስለተወለደ ማለት ነው። እና ይህ ምስጢር ያለው መሆኑን መረዳት ይገባል ማለት ነው። ቀጣይ ጥያቄ የመፈተት ጸሎት የሚባለው ምንድነው? የመፈተት ጸሎት የሚባለው መስዋዕቱን ከፈተተ በኋላ የሚጸልየው ጸሎት ነው። ከመፈተቱም በፊት ደግሞ እየፈተተ ያንን ህብስት እንዲባርከው። ለምሳሌ ቅዳሴ ማርያም ላይ ባርክ ዘንተ ህብስተ ባርክ ወፈትት ወመጡ ወሃብ፣ ይህንን ህብስት ባርከ ፈትተህ ስጣቸው። ባርክ ዘንተ ጽዋ እተብ ወመጡ፣ ባርከ ይህንን ጽዋ ስጣቸው። ወዘንተ ዘዚአየ ተክኖ አንጸ ወህረ ወስመር፣ የኔንም ክህነት የተመረጠ የነጻ አድርግልኝ እያለ ካህኑ ይጸልያል። ማሚያ ዘንተ ህብስተ ባርክ ወፈትት ወወሃብ እግዚኦ በከመ አሚሃ ዘንተ ጽዋዕተ
ሲጀምር ግን ምንድነው የሚለው ኦ እግዚኦ በከማሚያ ዘንተ ህብስተ ባረኮ ፈትት ወሃብ ነው የሚለው አቤቱ ይሄንን ህብስት እንደዚያን ጊዜው ማለት እንደ ጸሎተ ሐሙሱ ለውጠህ አክብረህ ፈትተህ ስጣቸው ስጋ ራስ አንተ ስጣቸው ማለት ነው ካህኑ እንደራሴ ስለሆነ ኦ እግዚኦ በከማሚያ ዘንተ ጽዋዓተ ወቀድስ ወመጡ ጽዋውንም እንደዛን ጊዜው ለዚህ ነው በየቀኑ ክርስቶስ አይሰዋም የምንለው አንድ ጊዜ ተሰውቷል በቀራንዮ በየቀኑ ቀኑ ቄሱ ሲቀድስ ህብስቱ ተለውጦ የቀራንዮ ሆኖ ነው የሚሆን ወደዚያ ነው የምንመለስ ሁሉ ጊዜ ቤተክርስቲያን ዕለተ ዓርብ ላይ ናት የምትሆነው ከዕለተ ዓርብ ውጭ አትሆንም ማለት ነው መስዋዕቱ ወደዚያ ነው የሚሄደው እንጂ አዲስ መስዋዕት እንደገና አዲስ ክርስቶስ የሚሰው አይደለም ማለት ነው ይሄንን በርካታ ሊቃውንት አስተምረዋል ከዚህ የተነሳ ህብስቱን እየፈተተ ከ13 ይፈተተዋል ማለት ነው ይሄንን ይያለ ከፈተተ በኋላ ጸሎት ተፈትቶም በየጸለየ የእያንዳንዱ ቅዳሴ ጸሎት ተፈትቶ የተለያየ ስለሆነ ያን እየጸለየ ከ13 ነው የሚፈትተው ይሄም ጌታ 13ቱን ሕማማተ መስቀል የተቀበለ መሆኑን ለመግለጽ እና በመጀመሪያውም ጌታ ከ13 ነው የፈተተው የጸሎተ ሐሙሱን ህብስት ለ12ቱ ሐዋርያትና አንዱን ራሱ ተቀብሎ ነው ያቀበላቸው ጤሞ አጣአሞሙ ተቀብሎ ነው ያቀበላቸው ለምን ለሱ የሚረባው የሚጠቅመው ሆኖ ሳይሆን በኋለኛው ዘመን ገባሬ ሰናይ ሆኖ የሚቀድሰው ቄስ ጌታ ሳይቀበል ቢያቀብል ኖሮ ጌታም አልተቀበለም እኔም አልቀበልም ብሎ ይወጣ ነበር ዛሬ ግን ራሱ ቄሱ ራሱ ተቀብሎ ነው ለንፍቁ ቄስ አቀብሎ ከዛ ለምእመናን የሚያቀብለውና የዚያ ምስጢር ነው ማለት ነው ሌላው በድርገት ሰዓት ምእመናን ምን ማድረግ አለባቸው እንዲሁም ደግሞ ድርገት በሚወርድበት ሰዓት ቅዱስ 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 እየተባለ ይዜማልና ይሄንን ቢያብራሩልን ወበንተ ኩሎሙ ክርስቲያን እለ ይቤሎነ ተዝካሮሙ በሰላም ወበፍቅር ኢየሱስ በጣም ጥሩ ይሄኛው ድርገት አንድነት ማለት ነው ስጋው ደግሞ አንድ ሆኖ ለምእመናን የሚሰጥበት ሰዓት ነው ለኡካኑም አንድ ላይ ነው የሚወርዱት እና በዚህ ጊዜ ምእመናን ወደ ምድር ተሰግደው ነው አይናቸውን ጨፍነው ነው ማለት ወደ ምድር ወደ ላይ ቀና ብለው ሳያዩ ቅዱስ 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 ስሉስ እግዚአብሔር እያሉ እግዚአብሔርን ያመሰግናሉ ይሄም ጌታችን ስጋውን በቆረሰበት ደሙን ባፈሰሰበት በቀራንዮ በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት የዓለምን መጨለም ያሳያል ፀሐይ ጨረቃ ከዋክብት ብርሃናቸውን መንሳታቸውን ያሳያል እኛ እንደዚህ ምንድነው ማናየው ማለት ነው እሱን የሚገልጽ ሲሆን ሁለተኛ ግን በዚህ ሰዓት ምእመናን በነገራችን ቅዱስ ስሉስ የሚለው ዲያቆኑ ይለዋል እንጂ የሚቀበሉ ሰዎች እና ምእመናን የሚቀበሉ ተሰጦ ነው ወደፊት ቅዳሴን ምስጢሩንም ዜማውንም ለምእመናን ማስተማር ይገባል ምክንያቱም ምእመናን ስለማያውቁት አንዳንዱ ዲያቆኑ ይለዋል ይሄ ግን የምእመናን ነው ቅዱስ ቅዱስ ስሉስ ዘይትነገር የሚለው የማይነገር የማይመረመር ልዩ ሶስት ማለት ነው ንጹህ ጽኑ ክቡር ልዩ አምላክ ማለት ነውና ቅዱስ ቅዱስ ስሉስ ዘይትነገር ሀበኒ ከመንሳ ለህይወት ዘንተ ስጋ ወደመ ዘንበለ ኩነኔ ያለ ፍዳና ያለ መርገም ስጋህና ደምህን ተሰጠኝ ዘንድ ለምንሃለው ነው የምቀበለው ለዕዳ ለበደል እንዳይሆነብኝ ሀበኒ ግበር ፍሬ ዘያሰምረከ ከማያስተሪ በስባቲከ በጌትነት በምትገለጥበት ጊዜ ሀበኒ ግበር ፍሬ ዘያሰምረከ አንተን የሚያስደስት ፍሬ 30 60 100 ያማረ ፍሬ አፍርቼ በጌትነት ስትገለጥ በፊት እንድቆም አድርገኝ እያልን ነው የምንለምነው ማለት ምክንያቱም አንድ ሰው ስጋው ደሙ የሚቀበለው ከእግዚአብሔር ጋር የሚኖረው የመጨረሻ ግባችንና ዓላማችን ምንድነው በጌትነቱ ሲገለጥ
ከነፍሬያችን ለመቆም ፍሬያችን ረግፎ ምንም አይነት ምግባር ሳይኖረን እንድንኖር ሳይሆን በጌትነቱ ሲመጣ በቀኙ ከሚቆሙ ቅዱሳን ጋራ ብርሃን ለብሰን የምንቆም ከሁሉ በላይ ደግሞ እርሱን የሚያስደስት የምግባር ፍሬ አፍርተን እንድንገኝ አድርገን ስጋህ እንደምን ተቀበለ ዝም ብለን ምግባር ሳንሰራ እንድንቀመጥ አታድርገን እያልን ነው የምንጸልየው ማለት ነው። እሺ ከዚሁ ጋር ተያይዞ ምእመናን ስጋው ደሙን በሚቀበሉበት ሰዓት ቀደም ተከተላቸው ምንድነው የሚመስለው? አው የመጀመሪያ ወንዶች ቀደም በወንዶች በኩል ነው የሚጀመረው። በወንዶች በኩል የእለት ክርስትና የተነሱ ሕፃናት ይቀድማሉ ከሁሉ በላይ በዚያ ቀን የነገሱ ይላቸዋል መጽሐፍ እና እነሱን የሚቀድም የለም ማለት ነው። ክርስትና የተነሱት ከነሱ ቀጥሎ ደግሞ እስከ 7 ዓመት ያሉ ሕፃናት የሚቆርቡ ከሆነ እነሱ ይቀጥላሉ ሁለተኛ ደረጃ። ሶስተኛ ደናግል መነኮሳት አባቶች ማለት ነው። ከዚያ ህጋውያን መነኮሳት አግብተው ኖሮ ወይ ሚስታቸው ሞታባቸው ወይም ደግሞ ከሚስታቸው ጋር ያሉ የመነኮሱ አባቶች አሉ አይደል በትዳር ኖሮ እነሱ ይቀጥላሉ። ከዚያ ወንዶች አባቶች ወንዶች ከዚያ ወጣቶች ወንዶች በእድሜ ማዕረግ ይያለ የወንዶች ይቀጥላል ማለት። በሴቶቹም የዕለት ክርስትና የ80 ቀን ሕፃን እስከ 7 ዓመት ያሉ ሕፃናት ከዚያ ደናግል መነኮሳያት በድንግልና ሚኖሩ ከዚያ ቀጥሎ የካህናትና የዲያቆናት ሚስቶች የካህናትና የዲያቆናቱ ሚስቶች ከዛ ህጋውያን መነኮሳያት ሴቶች ማለት ነው በትዳር ያሉ እነሱ ይቆርባሉ። ከዚያ በትዳር ያሉ እናቶች ከዛ ወጣት ሴቶች ይያለ በዚህ መንገድ ይቀጥላል ማለት ነው። እሺ መምህራችን ከዚሁ ከሥርዓተ ቁርባን ጋር ተያይዞ በቅደም ተከተላቸው ሁሉም ምእመናን ስጋው ደሙን ተቀብለው ካበቁ በኋላ ዲያቆኑ የሚያዜመው ዜማ አለ እርሱም ቢያብራሩ። ለእግዚአብሔር አምላክነ አቡነ ዘበሰማያት ነአኩቶ ለእግዚአብሔር አምላክነ ይሄንን ስጋውና ደሙን እንድንቀበል ያደረገንን እግዚአብሔርን እናመስግነው ነው። በተቀላላ እያንዳንዱን ቃል በቃል ብንተረጉመው ይሄን ነው ሐሳቡ። ነአኩቶ ለእግዚአብሔር አምላክነ ስጋውን የቆርሶ የሰጠን ደሙን ቀርቶ የሰጠንን አምላካችንን እናመስግነው ያለ ዲያቆኑ አዋጅ አሰምቶ ይናገራል። ይሄንን በተለይ እንደው ብናነሳው ምንድነው የሚለው ጽዋውን ሲቀበል የሕይወት ጽዋን ይቀበላል የእግዚአብሔርን ስም ጠራለው ስለኛና መታሰቢያቸውን አድርጉ ስላሉን ስለ ክርስቲያን ሁሉ ጸልዩ በሰላም በኢየሱስ ክርስቶስም ፍቅር አመስግኑ ዘምሩም ያለ ዲያቆኑ አስቀድሞ ጽዋውን ይዞ ሲሄድ ይናገራል። ይህን ካለ በኋላ ነው
ስጋውን ደሙን ተቀብለን እግዚአብሔርን እናመሰግነዋለን። ለነፍሳችን አነዋወር መድኃኒት ይሆን ዘንድ የተቀበልንኛ ለነፍሳችን ህልውና ይሆን ዘንድ የተቀበልንኛ አምላካችንን እግዚአብሔርን እያመሰገን እንለምናለን አደራም እንላለን እናመሰግነዋለን ይልና ከዚያ ቀጥሎ ደግሞ ከክርስቶስ ከቅዱስ ስጋውና ከክቡር ደሙም ተቀበልን ይላል። ክብርት ቅድስት የምትሆን ምስጢር እንቀበል ዘንድ ልናመሰግነው ይገባናል ብሎ በጠቅላላ ስጋውን ደሙን የሰጠንን አምላክ ማመስገን እንዳለብን በዜማ ይናገራል ማለት ነው ዲያቆኑ። እሺ መምህራችን እግዚአብሔር ይስጥልን። ሌላው ጥያቄ እንግዲህ ቅዳሴ ካለቀ ወይም ከቅዳሴ በኋላ የቀደሰው ካህን እጃቸውን ያሳልማሉና ይህ እጅ መሳለም መቼ ተጀመረ? ለምንድነውስ የምንሳለመው የሚለውን ቢያብራሩልን። እንግዲህ በእጅ መባረክ ነው ካህኑ ነው የሚባርከው። ከዚያ በኋላ እጁን ያሳልመናል ማለት ነው። እጁን አመሳቅሎ ነው መጀመሪያ አቤቱ ሕዝብህን አድን ርስትህንም ባርክ እስከ ዘላለሙ ድረስ ጠብቃቸው ከፍ ከፍም አድርጋቸው ብሎ ይናገራል። እና ይሄ መነሻው አስቀድሞ አባታችን ያዕቆብ የልጁ የዮሴፍ ልጆች ኤፍሬምና መናሴን እጁን አመሳቅሎ ለበረከት ሆኑ ብሎ ባርኳቸዋል፣ በረከት አሳድሮባቸዋል። መነሻው ያ ነው ማለት ነው። ከዚያ ውጭ ደግሞ በመስቀል ምልክት አመሳቅሎ ነብይ እግዚአብሔር ሙሴ እጆቹን ዘርግቶ እግዚአብሔር ጠላቶቹን ድል እንዲነሳለት እጆቹን ዘርግቶ ይቆም እንደነበረ በመጽሐፍ ተገልጧል። እና እጆቹን እንደውም በሚያጥፍ ጊዜ አሕዛብ እስራኤልን ድል ይነሳሉ። እጆቹን ሲዘረጋ ደግሞ በመስቀል ምልክት አሕዛብ ድል ይነሳሉ። በዚህ ምክንያት እጆቹን ሲደክመው እንደውም እስራኤል መተው ይደግፉት እንደነበረ ተጽፏል። ስለዚህ በብሉይ ኪዳን እንደዚህ አይነት ታሪኮች አሉ ማለት ነው። በአዲስ ኪዳን ግን ከዚህ በመነሳት እጆቹን ወደ ላይ አንስቶ እንደዚህ አመሳቅሎ በረከትን ያሳድራል ካህኑ ማለት ነው። ሕዝቡንም ካህናቱንም ይባርካል። በዚያ ጊዜ ግን የምንሳለምበት መሰረታዊ ምክንያት ስጋው ደሙን በእጁ ሲፈተት ነው የቆየው። ስለዚህ ስጋው ደሙ እጁን የፈተተበት ስለሆነ ያ እጁ መስቀል ነው እንሳለመዋለን። ምክንያቱም መሳለም ብቻ አይደለም በልተነዋል ጠጥተነዋል የጌታን ስጋና ደም። ስለዚህ ያ የተፈተተበትን እጅ ደግሞ መሳለም ልዩ በረከት ስለሆነ ከዚህ የተነሳ ካህኑ ለምእመናን ለሌሎቹም ካህናት ያሳልማል ማለት ነው። ይሄን እንዲያደርግ እግዚአብሔር ስልጣን ስለሰጠው ነው። ሲመተ ዲሁ ለቅዱስ ጴጥሮስ ሊቀ ሐዋርያት ብሎ ገባሬ ሰናዩ ቄስ ንፍቆን ቄስ ያሳልመዋል በእጁ እና ምን ይለዋል ቄሱ? እግዚአብሔር ይሲምከው ውስተ ዘላለም መንግስቱ በዘላለም መንግስቱ ይሹምህ ይለዋል ማለት ነው። ስለዚህ በዚህ ስልጣን አማካኝነት ነው በእጁ የሚባረከው ማለት ነው። ሌላው እንግዲህ በቅዳሴ ሰዓት የምንገለገልባቸው ነዋያ ቅድሳት አሉና ለምሳሌ ልብሰ ተክህኖን ጨምሮ ጻሕል፣ ጽዋ፣ እርፈ መስቀል፣ ጽንዓ እንዲሁም ደግሞ ማህቶት ኩስኩስ የምንላቸው ለምን እንደምንገለገላቸው ጥቅማቸውን ቢያብራሩልን። በጣም ጥሩ። በቤተ ክርስቲያን ለአገልግሎት የሚውሉ ነዋያተ ቅድሳት አሉና እነዚህ በጣም ብዙ ናቸው። ጻሕሉ ህብስቱ የሚቀመጥበት ነው፣ የክርስቶስ መቃብር ምሳሌ ነው። ጽዋው ደሙ የሚቀመጥበት ነው። ብርሃኑ ጧፉ በተለይ የሐዋርያት መልእክታት ግብረ ሐዋርያት የቅዱስ ጳውሎስ መልእክት ወንጌል ሲነበብ እንዲበራ ታዟል። ይሄም የሐዋርያት መልእክት ሲነበብ የሚበራው እናንተ የዓለም ብርሃን ናችሁ ብሎ ጌታ የገለጸውን ለማሰብ ነው። ሁለተኛ የጌታ ወንጌል ሲነበብ ደግሞ የሚበራው እኔ የዓለም ብርሃን ነኝ ብሎ ራሱ ስላስተማረን ብርሃንነቱን ለመግለጽ ነው ይሄን የምናደርገው። በዚያው ላይ የጧፍ ያው እያለቀ ብርሃን ይሰጣል። ስለዚህ ጌታም በመከራው እንዳዳነን ቅዱሳንም መከራ እየተቀበሉ ሃይማኖት እንዳጸኑ በዚያው እንገልጻለን ማለት ነው። ሌላው ነዋያተ ቅድሳት ጽናው ነው። ጽናው ፍህምና ዕጣን የሚደረግበት ነው። ጽናዋ የእመቤታችን ምሳሌ ናት እና በውስጧ ፍህም አለ፣ ፍህምና ዕጣን አለ። ፍህሙ የመለኮት ዕጣኑ የትስብእት ምሳሌ ነው። ከዚያ ዕጣኑንና ፍህሙን የሚያገናኝ ደግሞ እርፈ መስቀል ነገር አለ አይደል በቤተ ክርስቲያን። እሱ ደግሞ የመንፈስ ቅዱስ ምሳሌ ነው። መለኮትና ስጋ የተዋሃዱት በግብረ መንፈስ ቅዱስ ነው፣ በረቂቅ አምላካዊ ግብር ማለት ነው። ስለዚህ ስጋና መለኮት የተዋሃዱት
በአብ በወልድ በመንፈስ ቅዱስ ረቂቅ ስልጣንና ፈቃድ ነው ማለት ነው። ይሄንን የሚያሳይ ምስጢር ያለው ነው። ሻኩራዎቹ ጽናው ላይ ያሉት ሻኩራዎች እንደ ቁጥራቸው ምሳሌነት አላቸው። 12 ቢሆኑ የ12 ሐዋርያት 24 ቢሆኑ የ24 ካህናተ ሰማይ ምሳሌዎች ናቸው። ዙሪያውን ዘለበት እንደዚህ የሚወርዱ አሉ 3 ናቸው የሥላሴ በመካከል ላይ ያለው ደግሞ የአንድነታቸው ምሳሌ ሆኖ ይገለጻል ማለት ነው። ሌላኛው ንዋያተ ቅድሳት ውስጥ የምናየው አልባሳትን በተመለከተ ነው። በእኛ ቤተክርስቲያን እንግዲህ ሚኒመም የሚባለው 5 ቀዳሽ ነው የሚቀድሰው 3 ዲያቆን 2 ቄስ እና እነዚህም የሚለብሱት ልብስ በቤተክርስቲያን ሥርዓት ነጭ እንዲሆን ታዟል በአብዛኛው ማለት ነው። ይሄም በቤተክርስቲያናችን ቀይ ቀለም የገባባቸው ያይደሉ ነጫጭ እንዲሆኑ በፍትሐ ነገሥት አንቀጽ 12 ላይ ሰለስቱ ምዕት ሥርዓት ሰርተዋል። ምክንያቱም ምንድነው አንደኛው ነጭ ልብስ ደስ ያሰኛል ነው የመጀመሪያው። በስጋው ደግሞ የተገኘ ክብርም ደስ ያሰኛልና በዚህ ምክንያት ነጭ እንድንለብስ ቀዳሾቹ ብቻ ሳይሆን ክርስቲያኖችም ነጭ ለብሰው ለቅዳሴ እንዲገቡ ተነግሯል። ሌላኛው ጌታ በዚህ ዓለም ክብሩን በገለጠበት ጊዜ ሁሉ የሚያንጸባርቅ ነጭ ሆኖ ታይቷል ማለት ነው። ለምሳሌ የባህሪ ክብሩን በገለጠበት በደብረ ታቦር በትንሳኤ በእርገት ጊዜ ነጭ እንደውም በትንሳኤ በመቃብሩ ራስጌና ግርጌ መላእክቱ ነጫጭ ልብስ ለብሰው ነው ለሐዋርያት የታዩአቸው። ስለዚህ እነዚህ ምን ያሳያል? በማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ትንሳኤውን እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ፣ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር ይላል። ስለዚህ መላእክት በዚህ ህብረት አይተዋል። የርገትም እንደዚሁ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ሐዋርያት እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆመው ነበር ይላል። እነዚህ መላእክት ናቸው። ክብሩን የገለጠው በዚህ መንገር ነው። ስለዚህ ዘመኑ ወርሃ ትፍሲት የርጅና ሳይሆን የመታደስ ዘመን መሆኑን ለመግለጽ በዚህ አርያ ተገልጧል ማለት ነው። ዋናው ምስጢር ግን ካህኑ የሚለብሰው ልብስ የሚበቃው ልብስ እንዲሆን ሥርዓት ተሰርቷል። የሚበቃው ልኩን ማለት ያረዘመም ያላጠረም ከለበሰ በኋላ ረዘመ ብሎ አጭር አጠረኝ ብሎ ደግሞ ረጅም አውልቆ መልበስ አይችልም ምስጢር ስላለው ማለት ጸሎትም ቀድሞ ነው ልኩን የሚያቀው። እንደውም በጣም ሳይረዳው ቀርቶ ረዝሞበት ቢሆንም በጧፍ ወይም በልብስ አስሮ ካልሆነ በስተቀር ከለበሰ በኋላ አይወለቅም በቤተክርስቲያን ሥርዓት። ይሄ የሆነበት ምክንያት ልብሳቸው እስከ ተረከዛቸው የምትደርስ ነው። ቢረዝም ጠልፎ ይጥላል፣ መሬት ይጠርጋል። ያጠረ እንደሆነ ደግሞ ደስ አያሰኝም፣ ጌጥነት የለውም፣ ከሰፌድ ላይ የቆመ አውራ ዶሮ ያስመስላል። በልኩ ነው መሆን ያለበት ይልና ይሄ ለጊዜው ነው። ምሳሌነቱ ግን ልብስ ከማርያም የነሳው ሥጋ አካል የመለኮት ምሳሌ ነው። ስለዚህ ልብሱ ተርፎ ልብሱ ረዝሞ አካሉ ቢያጥር በመለኮት ሕጸጽ አለበት። ልብሱ በስቶ አካሉ ቢያጥር ማለት መለኮት ሕጸጽ አለበት። ስለዚህ ሥጋ ለመለኮት ጉርለት ሙላት ሆነው የሚል ኑፋቄ ያመጣል ማለት ነው። እንደዚህ ያሰኛል። ከዚያ ደግሞ ወይም ትስብእትን መለኮት ተረፈው ያሰኛል። አካሉ ረዝሞ ልብሱ ቢተርፍ ማለት ነው። አካሉ ረዝሞ ደግሞ ልብሱ ትንሽ ቢሆን ደግሞ መለኮት ሥጋን በከፊል ነው እንጂ የተዋሃደው በመላእክት አልተዋሃደውም ያሰኛል። ስለዚህ ይህ እንዳይሆን ያረዘመ ያላጠረ ልብስ ለክተው አስቀድመው ከለኩ በኋላ ደግሞ የማያወልቁት ለምንድነው? ከተለካ በኋላ እስመ ተዋሂዶ አይተታል ምንታው ከተዋሂዶ በኋላ ሁለትነት የለም ሌላ ትምህርት ስለሌለ ያንን ለመግለጽ ነው ማለት ነው። በዚህ ምክንያት በዲያቆኑም በቄሱም ከልጃ የሚባሉ ወይም የሚወርዱ ልብሶች አሉ። በዚህ 2 በደረቱ በቀኝና በግራ 2 በኋላው 5 ነው የዲያቆኑም የቄሱም። ይህ የአምስቱ አዕማደ ምስጢር የምስጢረ ሥላሴ የምስጢረ ሥጋዌ የምስጢረ ጥምቀት የምስጢረ ቁርባን የምስጢረ ትንሣኤ ሙታን ምሳሌና የአምስቱ ቅንዋተ መስቀል የሳዶር ያላዶር የዴናት ያዴራ የሮዳስ ምሳሌዎች ናቸው ማለት ነው። እሺ መምህራችን እግዚአብሔር ይስጥልን። እንግዲህ ጥያቄዎቻችንን ጨርሰናል። ውድ ተመልካቾቻችን በሥርዓተ ቅዳሴ ዙሪያ የነበሩን ጥያቄዎች ይህንን ይመስሉ ነበር።
በሰማችሁት ቃል መልካም የሆነውን ፍሬ እንደተካፈላችሁ ተስፋ እናደርጋለን። እስከዚያው ድረስ አለት ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱ ስንል በአክብሮት እንጠይቃለን። እንዲሁም ሚዲያውን ለመደገፍ የምትፈልጉ ከስር በመናስቀምጥላችሁ ስልክ ቁጥር እየደወላችሁ እንዲሁም ከስር በተቀመጠው አካውንት ድጋፍ ማድረግ ትችላላችሁ። ቀጣይ በራስ መንፈሳዊ ተከታታይ ድራማ ምዕራፍ 2 በቅርቡ እንገናኛለን። እስከዚያው ድረስ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።